ፍቅረኛው ቆይ ማርያም ቆይ ትገደላለህ። ቀርሰሽኝ አረጋው አርግ ያልከኝ ነገር እንዳላደረኩላ እንዴ ምንድነው ቆይ የምትፈልገው? አሁን በጣም ደስ ብሎኛል። ታውቃለህ ያሉን ነገር ለነሱ ምን አድርጎ ነው? እገላለሁ ማርያም ታረጋለህ። ስለምን ፕራንክ እንዳትነካኝ ሰማኸኝ አይደል? እንዳትነካኝ ሄሎ እኮ ይዤው እየመጣሁኝ ነው አልኳችሁ አይደል እንዴ? በቃ አልከኝ አይደል? አርግልኝ ያልከኝ ነገር ሁሉ እያደረኩልህ ነው አይደል? ምንድነው የምትፈልገው? ምገልክ እኔ ነኝ ምገልክ ሰማህ አይደል? እኔ ነኝ ምገልክ። እሺ ያልኩኝ አይደል? ማንስ መቶ ምን ለውጥ አመጣለህ? ነግሬያችሁ ነበር አይደል? የሆነ ነገር እንደሚያደርግ ነግሬያችሁ ነበር፣ ግን እና አልሰማችሁኝም። ትናንት ነው ያወራሽኝ አይደል? ተረጋጊ ማርያም። እሺ እኔ ምን ማድረግ እችል ነበር? የሆነ ቅድ እንዳለ ነገር ምን ማድረግ እችል ነበር? ህይወቴ ሙሉ ሲያሰቃይ ልጅነቴ፣ ሴትነቴ፣ እኔነቴ፣ ጉልበቴ ነገር ይንትላልኝ ሰው። ሰላም አለይኩም፣ እንዴት ናችሁ? ደህና ናችሁ? የኔ ቅመሞች፣ የኔ ጣፋጮች፣ የኔ ውዶች እንዴት ናችሁ? እንግዲህ ምንም ሳላወራ መጣችብኝ። ታሳፍረኝ ነው መሰለኝ። አይ ራሴ ጣልቻ ስለሆነ ችግር የለውም። እየተፈጠረ ያለውን ነገር እያያችሁ ነው። እኩል ነው እያየን ያለ ነው እየተፈጠረ ያለውን ነገር። እንግዲህ ብዙ ነገሮች ተፈጥረዋል። አሁን አንዴ ደህና ስንሆን አንዴ ደህና አንሆንም። አንዴ ነገር እሰየው ብለን ደስተኛ ስንሆን በነኪያ በቃ በሁሉም ነገር ደስተኛ ለመሆን ስሞክር ደግሞ ድጋሚ ሌላ ነገር ይመጣል። እንግዲህ ያላ ጥሩ ጊዜዎች እስከሚያመጣው መጠበቅ ነው። ሌላ ምንም አማራጭ የለንም ከዚህ ውጪ እሱን ተስፋ ማድረግ ነው ያለብን። ያው አሁን ቶዬ በግድ አመሰግናለሁ ካላልኩት ምናምን ብላ በቃ እንደ ሽማግሌ መታለች ልታመሰግነው። የምትይው ነገር አለ። ሁሌ እኔ ማውራት አይጠበቅብኝም። ሁሌ እኔ እንደኔ በቃ ወሬኛ እያደረጉኝ ነው። ስለዚህ አንቺ የምትይው ነገር ካለ አሁን ወይስ ትንሽ ካሜራ እንትን ስላልኩኝ ነው። አትፍኝ እንደኔ አስቢያችሁ። ቱፋን በጣም አመስገን ፈልጌ ነውና ነን መሰገን አንቺ ጓደኛሽ ኦኬ ጓደኛዬ መሰገን እና በጣም እሱ ማመስገን ስለፈለኩኝ ነው። ከዛ ሁሉ ነገር ውስጥ የሆነ ከዛ ሁሉ ጭንቀት ውስጥ እንደወጣ ስላደረገኝ ምናምን እና በጣም ነው ይረዳል። ይሁን መጀመሪያው ላይ እንትን ሐሳቤን የሚቀበል የሆነ የሚያምነኝ ምናምን አልመሰለኝም ነበርና ያሉ ነገር እንዲያልፍና ጭንቀቴንም ስለተረዳልኝ ምናምን እና በጣም ብዙ ነገር ነው ያደረገው አይደል? ቶፋ እንደምታስቡት አይነት ዝም ብሎ ቶሎ የሚቆጣ ምናምን ሰው ብቻ አይደለም። ቅርታ አቋረጥኩሽ፣ ግን በቃ በጣም እንግዲህ ለእናንተ መናገር አይጠበቅብኝም። ብዙ ነገሮችን ታውቃላችሁ፣ አይታችኋል፣ እያያችሁም ነው። ከዚህም በኋላም ታያላችሁ። በጣም ጠንካራ ሰው ነው። በቃ ሁሉንም ነገር እንዴት ማለፍ እንዳለበት ያውቃል። ለኛ ለቤተሰቦቹ ቅድሚያ መስጠት የሚወድ ሰው ነው። በቃ ያው የተፈጠረው የሆነች ነገር ነው እንጂ በቃ ቶፋ የሚያክል የለም። ያው ወንድሜ ይሄንን ቪዲዮ ስለሚያየው እንዳይቆጣኝ እንዳይቀና በቃ በጣም ምርጥ ሰው ነው። በጣም ጸዴ ሰው ነው አይደለ? በጣም በቃ ጸዴ ሰው ነው። ጭንቀት በጣም ስለገላገለኝ ከለገላገለን ሙሉ ከነበርኩበት ነገር ነው እንደቀላል የሆነ ተስፋ ይሰጠኝ ምናምንና በጣም አሮጊት ሆናለች። ሲጀምር በቃ ይምጣና ይቅርታ ይጠየቅና አመሰግናለሁ አልፈናል። ይቅርታ ምናምን ይባል ግን አልፈናል። ገብቶኛል። በቃ አመሰግናለሁ እንለዋለን፣ ግን በባዶ አይደለም። የሆነ ነገር ትጋብዘናለሽ ወይ ደግሞ የሆነ ነገር ፍራንክማ ገና ብዙ የምንሰራው ነገር አለ። እሱን ታይውሱ አንቺ የምታመጪው ሀሳብ ካለ በደንብ ፏክባቡ እሱን ታዩና ግን በቃ ይጠራና በቃ አመስግኚው፣ ግን በባዶ አይደለም። የሆነ ነገር አርጊልን። ያው በሱ ሰበብ አንቺ ላግኝሽ ብርሽም ኪስሽም የሚገኝ አይደለም። ሲጀመር አይገኝም። ቶፋ ምንድነው? ምን ሰራል እዚህ? ቆይ ምን ሰራል እዚህ? እዚህ ምን ሰራልሽ? ታመሰግን
አንተን ፈልጌ ነበር የመጣሁት። ምንድን ነው? ነገራችሁ እንጂ ያለውን ነገር የሰራኸውን ስራ አንድ ባንድ ታወራርድ ነው አይደል? እንደዚህ የሚበላጠጠው አሁን ምን እንደማድረግ ነገር ለነሱ መናገር ያለብኝ ነገር አለ ወይ? እንደው ምንድን ነው የምትነግራቸው? በቃ በኋላ ነግራቸው ለነሱ የሆነውን ነገር አድርግ ያልከኝን ነገር እንዳላደረግኩልህ አንዴ ምንድን ነው ቆይ የምትፈልገው? አሁን በጣም ደስ ብሎኛል። ታውቃለህ ያሉን ነገር ለነሱ መናገር ጀመሩ እና እንድነግራችሁ ደግሞ ፈልጋለሁ። አንተ ምንድን ነው የምትቀባጥረው? አንተ ጀመር ብሎ የሚያበላጥ በስንሻላ አታወራም እንዴ? መሪ ምን ነች? በኋላ ነው አንተ ለምንድን ነው ስርዓት የማትይዘው? ምንድን ነው ሰነሰ በቃ አልከኝ አይደል? አድርግልኝ ያልከኝ ነገር ሁሉ እያደረኩልህ ነው አይደል? ምንድን ነው የምትፈልገው? ምንድን ነው እሱ ማለት ነው? እዚህ ጋር ፍቅር እነሱ ነው ይገኛል። ለምን ይዘው ማትሄደው? ሄድስ ጋር እናትሽ ከዚህ ጋር የሆነውን ነገር ሙሉ ለምን ካልተናገርኩ ሰይለኝ እስካሁን ድረስ አንዴ ላይ ሆኖ ቤት በኋላ እናወራለን። መጀመሪያ እኮ ማንነቴን የምትላቸው ነገር የለም። አሁን ፈርሰስ አረቡኛል እንደውም የሚባል ነገር የለም። አሁንም በዛ እንደሰቀኝ ነው ስራትን ማትይዘው። በቃ አርግ ያልከኝ ነገር አደረኩኝ አይደል? ለቅ ነው አይደል? እኔ ያልከኝ ነው ምን ማለት ነው? ማለት በኋላ እናወራለን። በጣም አሳሳቢ ነገር ነው ማለት ምን ብሎ ነው እየቀለድክ ነው እንዴ? አይ እውነቱን ነው የምትለው። ምንም እንኳን እንደዚህ አይነት ቀልድ አልወድም። በኋላ ሁሉም ነገር ምንም እንኳን አይመለከተኝም፣ ግን እንደዚህ አይነት ቀልድ አልወድም። በቃ ጨረስኩኝ። አንተ ዘልቀል ከዚህ እንዳትነካኝ። ስለምን ፕራንክ ነው? እንዳትነካኝ ሰማኸኝ አይደለ? እንዳትነካኝ። ሄሎ እኮ ይዤው እየመጣሁኝ ነው አልኳችሁ አይደል እንዴ? እኮ እየመጣ ነው። አዎ እንደርሳለን። እሺ ደግሞ ልለቀው እያለኝ ነው። ይኸውልህ ትሰማኛለህ? ጫፏን ትነካትና ይኸውልህ ከኔ ምንድን ነው? ስለማን ነው የሚያወራው? ምንድን ነው? ሲጀምር እኔና እሷ ምንም አይነት ትውውቅ የለንም። እንዴት ነው የምታስበው? ማናት? ምንድን ነው? አዎ ሰው ስለሆነች በቃ አዎ ሰው ስለሆነች አዎ ማናት? ማርያም እስቲ ስብልከኝ አንተ እኮ እየመጣሁ ነው እኮ ይዤው እየመጣሁኝ ነው። አንተም እሷን ይዘህ ትጠብቀኛለህ ማለት እኮ። ለምንድን ነው የማትጠብቀኝ? ሄሎ ሄሎ እሺ አንዴ ማናራ ምንድን ነው አልገባኝም። እየቀለድክ ነው? ቆይ ማሚ ነው እየቀለድክ ነው? ቆይ ማሚ ነው ታረጋግልኛለህ እኔ እንደገባተን አይደለችም። ምንድን ነው ለዚያ እንትን አስባለሽ? ለምን ዝም ብሎ ታውቆኝ ነበር? እኔ የሆነ ነገር እንደሚኖር ታውቆኝ ነበር። ለምንድን ነው ጆሮዬ ላይ ዘጋው? እኮ እየመጣን ነው አልኩህ። አንተም ይዘህልኝ ጠብቅልኝ። ማንን ያዝከው? አንቂ ነው የምገልግ። እኔ ነኝ የምገልግ። ሰማህ አይደል? እኔ ነኝ የምገልግ። እሺ ያልኩኝ አይደል? በቃ እሺ ነገርችንና ማንን ያዝከው? ከእሱ ጋር ታውሪ። እሱ ይንገራል። ምንድን ነው ቤቲ? እሱ ያስረዳናል። ቆይ ምንም ይከፋ ታስረዳችሁ። ንገራችሁ ወደ ንገራችሁ። እስከ ዛሬ ድረስ አሰቃይተኝ፣ ቀጥቅጠኝ፣ መተኝ። አሁን ደግሞ እንደ ቅባት ነው እኔ የምትገባኝ ነው ማለት ቶሎ አልገባኝም። አሁን ነገር መስመር ይዛል። አሁን ግን በቃ ምን ማስተካከል የምችለው ነገር አይደለም። አይደለችም ማሚ አይደለችም። በጣም የቅርብ ወዳጄ ነች። አስፈራታውና የቅርብ ወዳጄን ይዘውብኛል። ማንስ ብትሆን ምን ለውጥ አመጣለሁ? ነግሬያችሁ ነበር አይደል? የሆነ ነገር እንደሚያደርግ ነግሬያችሁ ነበር፣ ግን አልሰማችሁኝም። የሆነ እቅድ እንዳሉ ነግሬያችሁ ነበር። ቁጭ በይ በእናትሽ። ጭንቅላቴ ማሰብ እያቆመ ነው እንዴ? ማንስ ብትሆን በቃ ሰው ነች። በቃ አለቀ። ምን ማለት ነው? ሰው ነች። እኛ ሰው አይደለንም። ሰው አይደለችም። እኔ ሰው አይደለሁም። እሺ ትሞት ነው የምትይኝ? ምን ማለት ነው?
እሱን ካልመለስኩላቸው ልጅቷን ሊገሏት ነው። እስቲ ቪዲዮ ምን አይነት ቪዲዮ እንደላኩልኝ መጀመሪያም እኮ አልሰማሽኝም፣ አልተረዳሽኝም። ማን ምናምን ብለሽኛል። ምክንያቱም መጀመሪያ አልተረዳሽኝም ነበር። አሁን ቪዲዮ ምን አይነት ቪዲዮ እንደላኩልኝ አይገሏትም። አውቀው ነው እሱ እንድትስቅላቸው ነው። ምንም አያረጓትም። አርሴማ ማንም ተው እንዳይመለከተኝም ምትወዳት መጀመሪያም እኮ አንቺ ነው ልጅ ነበር። መጀመሪያም እኮ አንቺ ስሜት አልነበረም፣ ግን አንቺ እሱን ብቻ ምክንያቱም ምንም የምታደርጊው ነገር የለም። ቶፋ አንቺ አልብሽ እና ተረጋጋለሽ ያወራችኝ አይደል? ቶፋ አስቀን ሙሉ አቋሰቀይተኛል። አንተ አረቅም አሁን እንደቂ ቤት እንከባከበኝና በስነ ስርዓት ነገሩ እንዳቀል እንደተፈለክ በስነ ስርዓት አሁን ወይ ላብድ ነው እኔ ነኝ አይደል እንዲያሱት መጀመሪያው ነው። ከዚህ ቢቀር ያገኛል። እሺ ምርጫ አለኝ ሌላ የለውም። ሌላ ምርጫ አለኝ ወይ ይግደሏት። እኔ አልነገርኩም ምንድን ብዬ ነበር። እንትና ነው ያወራሽኝ እኮ ትናንትና ያወራሽኝ አይደለ? ተረጋጊ ማርያም። እሺ እኔ ምን ማድረግ እችል ነበር? የሆነ ቅድ እንዳለው ነገር ምን ማድረግ እችል ነበር ብዬ ነበር አይደለ? ነግሬህ ነበር። እኔ መጀመሪያ እኮ ማንነቴን እኮ ጠቅቄሽ እያወቅሽ አንቺ የሆነ ሞጫ እንደማጣ ነግሬህ ነበር። አንተ ግን አልሰማኝም። ልቀቂኝ ማርያም። ሁሉም ነገር መስመር ይዛል፣ ይስተካከላል። ወሬው ቱፋና መሪ አንተ ለድልህ ነበር። በቃ ካፖል እንደ መስመር የሚይዘው እሺ ምን ማድረግ? እሺ ሌላ ምርጫ አለ? ልጅቷ ትገደል? እውነቱን ልንገር፣ አይመለከተኝም። ለምንድን ነው የማይመለከትሽ? ሰው አይደለሽም? ሰው አይደለሽም? ንጹህ ሰው ነች። ንጹህ ሰው ከሆነች እኔ ማውቃት ሰው ነች። እሱ ማውቃት ሰው የኔ ቤተሰቦች ማግኘት ስለማይችል እሷን ነው ያዛት። እኔ ደግሞ ጭንቅላቴ በፍጹም እሷን ሊያስባት አይችልም። ልጠብቃትም አልሞከርኩም። እሺ ማለት ላርሴማ ብለክ ህይወቴን ሙሉ ሲያሰቃይ ልጅነቴን፣ ሴትነቴን፣ እኔነቴን፣ ጉልበቴን ሁሉ ነገር እንትናለን ሰው ልትለቀው በለዛ እሱ ለቀው ላለቀው ትሰኛለሽ። እሱ የሚጠፋኝ ይመስልሻል መሪም? እሱ የሚጠፋኝ ይመስልሻል መሪም? ምንድነው የምትይኝ? ቤቲ ምንድነው የምትይኝ? እጃችን ላይ የገባው ፋይል እኮ ነው። ገና ያንቺ ፋይል ማለት እኮ ረስቼው ነበረ። ቆይ ያንቺ ነገር ረስቼዋለሁ፣ ቀጥቅሽኝንም ረስቼዋለሁ። ቶፋ መቶኛል፣ እሷ ማሰቃይተኛል፣ ፀጉሬን ነጭታኛለች፣ ርቦኛል፣ ጠምቶኛል። በጭራሽ ሰልፈን ልሰጥ አልፈልግም። ተይ እባክሽ ማርያም ነይ እንጂ። እሺ ምርጫ ካለ ደስ ይላል። መልቀቅ ፈልጌ አይደለም እኮ ይኸውልሽ፣ ይሄን አረመኔ መልቀቅ የፈለኩኝ ይመስልሻል? መልቀቅ የፈለኩኝ ግን አማራጭ አልሰጡኝም። አማራጭ ምንም። መጀመሪያም እኮ ስለኔ ማንነት እየነገርኳችሁ ነበር። ስለኔ ማንነት እየነገርኳችሁ ነበር፣ ግን እናንተ ልታዳምጡኝ ቻላችሁ። እውነቱን ነው እሱ ያለው፣ እውነቱን ነው። እኔ ግን ነግራችሁ ነበር፣ ነግራችሁ ነበር። ወሬም ተረጋጊ። አሁን ወደ ዋናው ተቆሰለታለች አለ በዛ ፍቅረኛው ቆይ ማርያም ቆይ ተገደላለች። ቀልሰሽኝ አረጋው ስለዚህ ነው እናሳልፈን ልሰጠኝ። አንቺ ማለት ተራ አይደለሽ እንዴ? መጀመሪያም እኮ ተራ ስለሌለሽ ነው የምታመጪው ነገር ነበር። እኔ ግን አምኜ ነበር። እኔም እኮ በተቻለኝ መጠን ላግዛችሁ እየሞከርኩኝ ነበር አይደል እንዴ? ቶፋ ደካማ እኮ ነው። መጨረሻው ጥሩ ካልሆነ ምን ያደርግልኛል? አለቀልሽ። ሞከር፣ ከዛስ መልሰህ ደግሞ አበላሸኸው። አላለቀም፣ ድጋሚ ይዟለሁ። አንተ እኔ ደጋሚ ልትይዘኝ አሁን ደግሞ በዚህ መጣ። በቃችሁ መብቃት የለበትም ልጅቷ ቶፋ የሚያፈቅራት ሴት አለች። ቶፋ አንድ ነገር እኔን አረገ ማለት መጀመሪያ አልገባሁም ነበር ስለኔ ማንነት ገባሻል? አሁን አንድ ነገር በስነ ተመጣጣሉ በቲ
ችግር የለም ተስፋ አደረኩ ንግሪኝ ተዋት ነበር ማለት ድጋሚ ነበር ድጋሚ ከምን ባዲስ ነገር አልባኝ እሺ አሁን ባስረዳችሁ አይደለም ታርግና ፍቅድለት ለቀቂ ባሽንች ፈራ ሌላ ምርጫ ምንድነው? ስትፈልግ ትሙት ማለት ምን ማለት ነው? ወይ ከያዘችው ልጅ አንቺ እናት ያንቺ ቤተሰብ ወይ ደግሞ አኗር ቢሆን ኖሮ ነገር ታደርጊ ነበር። አንቺ አልተረዳሽ እና በላሽ አይደል? አንቺ አባለሽ መጀመሪያም እኮ ነገርሽ ነበር። የእሷ የህይወት እንዳይ ነው። እንዴት እንደሆነች አላሳየሁሽም እንደ ቪዲዮ ላይ ማፍቀር ብቻ አይደለም እኮ ማፍቀር ብቻ አይደለም። ለእሷ ሲል ይሞት እንዳለው መልሽ እንዲደም አንተ ዝም ብለህ አፍህን አትክፈት። በቃ እንዳለን አልኩህ አይደል? ስቃይ ደብደበኝ አሰቃኝ ብዙ ነገሮችን ከሰራኝ በኋላ አሁን እንደዚህ አትቶፊ ግን እሷ እኮ ታፈቅርህ ነበረ ግን አንተ አልተረዳሃትም። መጨረሻ ጥሩ ገባ ግን ሄዳለሁ አይሻር ማንነቴ ላይ ይችላል በራሴ ነው በቃ በራሴ ለእያንዳንዱ ነገር ዋጋ አስከፍለዋለሁ። ለምን ከበደሽ? ትንሽ እንኳን ተስፋ አድርጌ ነበር። መቼ አንተን ተማምኜ እሱ ተባለሽ አንቺ እኮ ቤቲ ምን ላድርግ? እስኪ አንድ ነገር ንገሪኝ። ምን ላድርግ? አላውቅም። የሆነ ነገር አለ። እኔ እሷን ላስብ እችላለሁ፣ ሊወስዷት ይችላሉ። ማነች መሪያም? ቅድም ከቤተሰቡ ከሁሉም ነገር ማንን ማስቀደም ሲጀምር አይደል? ያስቀድማል። ምንም ነገር አያመጣም። ተስፋ ማድረግ ጉዳይ አንድ ነገር ንገሪኝ። ትሙት እሺ፣ ምርጫው ለእናንተ ሰጥቷችሁ መጀመሪያም እኮ እንደማሰቃይ ገብቶኝ ነበር፣ ግን አንተ አልተረዳኸኝም። ይገባኛል።
ታውቃለህ አይደል? ነፃነት አንተ ነው የሰጠው። ሰላም ነፃነት ደረን እኮ ነፃነት እንደውም አሁን መሬት እርቦኛል፣ ጠምቶኛል። እሺ ምንድን ነው ያሰብከው? አሁን ምግብ መብላት አለብኝ። ለማስመለስ ነው የታሰረው። እንደዛ ነው ያሰብከው? እኔ ታስሬ ልባ ምንም ረጋ በይ እስቲ ረጋ በይ በቃ ቢያንስ እሷ ካልተረዳችኝ አንቺ ተረጂኝ። እማውቃት ልጅ ነች፣ እንዴት የማያት ልጅ ነች። ቆይ ቤቲ እኔ እና አንቺ ከተዋወቅን ምን ያህል ጊዜ ሆኖናል? 3-4 ቀን አይደል? ለአንቺ የዚህን ያህል ዋጋ መክፈል ከቻልኩኝ እሷ መተዋለብኝ። በቃ የቻልኩትን ያህል እንኳን እየሞከርኩኝ ነበረ። የቻልኩትን ያህል ሞክሬያለሁ፣ አድርጌያለሁም። ተስፋ ሰጠኸኝ። ከዛ ደግሞ ያለ ምንም መረጃ ነበር ስትንቀሳቀሽ የነበረው። መረጃም ሲሰጥሽሻለሁ እኮ አይደል? መረጃ ምን ያደርግልናል? ምንድነው ጥቅሙ መረጃው? መጀመሪያ እንኳን መሰለኝ ነበር። አንቺ ሲጀምር አልተረዳሽኝም ነበር። እሺ አንቺ በእኔ ቦታ ሁኚና እስቲ ይሄንን አድርግ በይኝ እስቲ። እንድትለቀው አልፈልግም። ሌላ አማራጭ ፈልግ። እሱን ግን አትለቀውም። አሳልፈህ ትሰጠዋለህ። መውሰድ አይደል የፈለገው? ውሰደው። እንዲህ ቀላል ነው? እንደዚህ ቀላል ነው? ይሄድ እድሜን ሁሉ ነገር ይናቃስብኛል። የመጀመሪያ አይደለም። ይሄድ መሪም ያንቺ ካለፈ ነገር ነው። እኔ ካላሰበ ላንቺ አያስብም። እኔ እኮ ወደ ታሪክ እያላሸው መሪም እኔ ካላሰበ ላንቺ አያስብም። ላንቺ አያስብም። ይሄን አንቺ መወሰናችን መሪም እኔ ነኝ የምወስነው። አርፈሽ ቁጭ በይ። መሪም አይ አርሴማ ስለሆነች ነው የደበረሽ? እና ታዲያ እንዴት አይደበራትም እንዴ? ሲጀመር እኔን አፍቀራኝ አንተን ተወች። አሁን ደግሞ ያንተ የሷ ተራ ሲደርስ መጉዳቷ ሲደርስ አንተን ደግሞ ለመውደድ ለምን ፈለገች? ምን ጥያቄ? እኔ እኮ አልገባኝም። ለምንድን ነው የፈለግሽው? አልገባኝም። አርሴማ የምትወዳት ሴት ነች። እንደዛ ነው። የምወዳት ሴት አይደለችም። እና ምንድን ነው ጓደኛዬ ነች፣ እንዳንቺ ነች ለኔ፣ እንደሷ ነች ለኔ። ምንም የተለየ ነገር የላትም። ግን ደግሞ እነሱ የመሰላት ለኔ ጥሩ ስሜት ስለነበራት በቃ ፍቅረኛው ትሆናለች ብለው ያዟት። ምንም በማታውቀው ነገር በእኔ ምክንያት፣ በእናንተ ምክንያት፣ በተፈጠረው ምክንያት ነው የሁሉ ነገር ውስጥ እየገባች ያለችው። ስለዚህ እኔ ዝም ልበል? እጄን አጣጥፌ ቁጭ ልበል? በባዶ ሜዳ ነው ከኔና ከሷ የምታስበልጣት? አንቺ እኮ ትናንትና የ3 ቀን እና የ4 ቀን እኮ ሰው ነሽ ቤቲ። አሁን ላለችበት ሁኔታ ላይ የገባችው በእሱ የመጣ ነው። እሱን ስለያዝነው ነው። እሱን ደግሞ ያዝኩት ለእሷ ብዬ ነው፣ ለአንቺ ብዬ ነው። እሷ ምን ባመጣች ምንም ያረክልኝ ነገር የለም እኮ። ምን አረክልኝ? ይኸውልህ ሰጣረን እንጂ ይኸውልህ ሰጣረን ለቃረለ ከዚህ ሰውዬ ጋር እኮ ምንም ትውውቅ አልነበረንም። ከዚህ በፊት እኮ አላውቀውም። አያውቀኝም። ለምን ስል ነው ያዝኩት? ለእሷ ብዬ። ከዛ በኋላ ደግሞ ላወጣጣው ምናምን ነገር የሞከርኩት ለማን ብዬ ነው? ለአንቺ ብዬ እኮ። እሺ አሁን እሱ ምን ይጠቅመኛል? በዚህ ምክንያት ግን እሷ ተያዘች፣ ልትገደል ነው። ሌላ መፍትሄ ካለ ደውይልኝ። ነበር። እናንተ ናችሁ ትንሽ ተስፋ ሰጣችሁ እንደዚህ እንደጓጓ አደረጋችሁ። እኔ አውቄው ነበር የሆነ መውጫ እንደሚያገኝ አውቄው ነበር። እጠዋለሁ። ሰማሽኝ አይደል? እኔ ቀሽ ማለት ሻምዶ ተስፋ እጠዋለሁ። ታምኛለሽ አይደል? ቤት ተስፋ ታምኛለሽ አይደል? ቁራጭ በቃ ተረጋጊ። በጣም ደህና ነን። ምንም አልሆንም። ደህና ነን። እሱ ወንድ ስለሆነ አይደል ይዞት ሄደው እኛ እናመጣዋለን። አታምኚኝም?
ድጋሚ ተስፋ አታድርጊ መሪም። ድጋሚ እኛ እናደርጋለን። እኔ በራሴ ተስፋ ማድረግ እኔ ጎዳኛውንም በቃ ተስፋ አታድርጊ። ቤቲ ተረጋጊ። ማድረግ ምን ነገር የለም። ተስፋ አታድርጊ መሪም። በቃ ተስፋ አታድርጊ። በቃ እኔ ካሁን በኋላ ተስፋ አላደርግም መሪም። እሱ ሆስፒታል አይደለ? እኔ አመጣዋለሁ። ቤትም አታመጪውም መሪም። አታመጪውም። በቃ ተስፋ ቆርጪ። እኔ ተስፋ ቆርጫለሁ። በቃ ሳይሻለሁ። በቃ ተረጋጊ። በቃ አድርግሽ። በራሴ ነው ሙኛል። ከዛች መድኃኒቴ ነው እንደዚህ ብላችሁ የሆነ ነገር አድርጊ። በቃ አልችልም። በቃ ተስፋ አታድርጊ መሪም። ተስፋ አታድርጊ። በቃ አልቋል። አመጣዋለሁ። ቃሌ ነው። አመጣዋለሁ። ቃሌ ነው። ቃል ገባላችኋለሁ።